ተመልሳ እንደምትመጣ እርግጠኛ ነኝ። ወንድ እንዴት በዚህ ልክ ልትቀርበው ቻለች? አንዴ ይሄ የራሴ ጥያቄ ነው። ሁለተኛ አብርሃም ንጹህ ሆኖ ነው ወይ ሴቶቹ እንደዚህ የሚንጀላጀሉት እንደዚህ ራሳቸውን ክብራቸውን የሚጥሉት? የራሴ ጥያቄ ነው ይሄ። እውነት እኔ በጣም የሚከብድ እኔ ለወጣ ነው ትንሽ ሐሳብ ሰጥቼ ሀያት የለቀቀችው ሀያት ገስት ሞላሽ ገስት ላኪልኝ። ገስት ካላክሽ ግን አይ ከላይ ክፍት ነው። ገስት ነው እየመጣችሁ አፋችሁ የምትከፍቱ። አንቺ የልጅ እናት ነሽ አይደለ? የልጅ እናት ስትሆኚ ነገሩ ከምን እንደመወለድሽው አይታወቅም። እኔ ምን አውቃለሁ እና ከምን እንደወለድሽው ፍላስለሽ ነበር። በጣም አስቀያሚ ንግግር ስትናገር ነበር ዛሬ ማለት ነው። ሴትዮዋ ይቺ ሮቶ ምን አለች? ልቤን ሰበርሽው አለች። እሱ አመት ሙሉ የተሰበረው ልባስ አመት ሙሉ ያለቀሰችውን ባስ ማን ይረዳት? ማን ይስማተኝ? ጆሮዋን ወደሷ ማን ያዘንብል? እንዴ የራሳችሁን ስሜት ብቻ ነው እንደምታራምዱት እናንተ። ምን አረጋቻችሁ ይቺ ልጅ? በቃ ተዋት፣ ይብቃችሁ። ነገዳችሁባት፣ ጆሮ አላፈራችሁባት። እንዴ ቢገባሽማ በውስጥ ደውለሽ ነበር የምታማክሪያት። ለምን እንደዚህ አደረግሽ ብለሽ ለምን በውስጥ አልደወልሽላትም? አደባባይ መጥተሽ ለመሳደብ ይሄን ያህል እድሜ ይዘሽ ልጅሽ እኮ ትሆናለች ሩታ። እንዴ ትንሽ አልሰቀጥጥሽም? ወጥተሽ በአደባባይ ላይ የልጃችሁን ሚስት እንደዚህ ስትሳደቡ ያውም ልጅ የወለደችላችሁን እሷ አመት ሙሉ ያለቀሰችው ልቤን ሰበርሽ ትላለች እንጂ እሷ ስንት ጊዜ ተደጋግማ የተሰበረችው ህፃን ልጅ አርግዛ 9 ወር ሙሉ ምን አማሬ ሳትል የምትፈልገውን ነገር ሳታገኝ የመማት ጠያቂ ሳታገኝ በውስጥ ያ ሁሉም መቃርጋ ይዛ ዛሬ ስለደረሰች እናንተ እዚህ ሚዲያ ላይ ወጣችሁ ትናገራላችሁ። ልብ ካላችሁ ለምን በውስጥ ሄዳችሁ አትመክሯትም? ለምን ገንዘብ ፍለጋ ትመጣላችሁ የሷን ስም ለማጥፋት? እንዴ ትንሽ አስተሳሰብ የላችሁም? ምን ታርጋችሁ? ትናንትና ምን አደረገች? ምን ሰራሽ? ትናንትና ምን በቀል ተበቀለች? ትናንትና አልተበቀለችውም። እንደውም አልተበቀለችውም። ገና የሚገባው በቀል ብዙ ነው ለሱ። ስትሳደቢ አታፍሪም? ትልቅ ሴት ሆነሽ ልጆች አሉሽ፣ ለልጆችሽ አትራሪም? አንቺ ሰርጅተሻለሽ። ነገ ሴት ልጅ እኮ አለችሽ። የሩታ ፈተና በልጅሽ ላይ አትም ራችሁ አዎ ልትፈትን መጣ ይሆናል። ይሄ በቀል አይደለም። አንድ ነገር ስትሰራ በቀል ትላላችሁ። የድሮ ነገር እያነሳችሁ ተወቅሳታላችሁ። ባለፈ ታሪክ እሷ ያለፈ ታሪኩን ረስታ የልጅ አባቴ እንታረቅ እያለች እናንተ ግን ባለፈ ታሪክ እየመጣችሁ ተወቅሳታላችሁ። እሱ ስንት ነገር አድርጓለኝ። እሱ ስንት ጊዜ ልቧን ሰብሯታል፣ ስንት ጊዜ አድምቷታል፣ ስንት ጊዜ አስለቅሷታል። ባለጌዎች ናችሁ። ጌታን አርፈሽ ልጆችሽን አሳድጊ። አሮጌ ጨርሻለሁ። በጣም ተሰምቶኝ ነው ጌታ። ቴንኪው። እኔ ያው ያለችውን ስላልሰማው እዚህ ጋር ሀያት እኔ ችግርሽ ምን እንደሆነ አላቅም። ትልክ ያለሽ ልክ ጎትትሻለሁኝ አያስገባሽም ወይ እንትንሽን አስተካክለሽ እኔ ጋር ነኝ። አማርኛ ወላሂ ጥያቄ ኦኬ። ጥያቄሽን እንዴት አድርገን እንቀበልሽ? ከጻፍሽ ወይ ጻፊና ጥያቄሽን በጽሁፍ አይተን እንመልስ። ምክንያቱም ከላይ ምክር ተሰጣት ነበረ ማለት ነው። ግን እሷም ደግሞ ዶላር እየሰራች በሷ ስም እየነገደች ስለሆነ ማለት ነው ሚዲያ ላይ መጣ አፋን ተከፍታለች ማለት ነው። ይሄ ነው። ሲቀጥል ደግሞ ሁለተኛ ሩታ ለምን ተታለብሰው አትሆንም ትላላችሁ ማለት ነው። ይቺ ልጅ እንደዛ ማድረግ የምትችለው 80ውን ሲቀድላትና ሲፈታት ብቻ ነው። ሲለያትና ከሷ ተለይቶ በቃ እኔና አንቺ ተፋተናል ብሎ ወረቀት 80 ሲቀድላት ብቻ ነው እንደዛ ማድረግ የምትችለው እንጂ ከሱ ጋር ሆና ምንም ማድረግ አትችልም። ለምን በሚዲያ ነው እንጂ ተፋተናል ያሉትኝ አብረን ነው የሚኖሩ አልተፋቱም። ስለዚህ ምንም ማድረግ አትችልም። ስራ ነው። እኛ ስደት በተለያየ ሀገር ወጥተን ስደት ለብር ብለን በተለያየ ሀገር ተሰደን እንደምንሰራው እነሱም ስራ እየሰሩ ነው።
ስራው ያስተምራል አያስተምርም የሚለው አያስተምርም፣ ምንም ትምህርት የለውም። እኔ አልቀበለውም ይሄም ማለት ነው። ግን ለብቻዋ ትምጣ ከልጇ ጋር ትምጣ ይላል ብዙ ሰው ማለት ነው፣ የእሷ አድናቂም ሆነ ያልሆነውም ማለት ነው። ግን እንደዛ ማድረግ አትችልም። ለምን ስላልተፋቱ በሱ ስር ነው ያለች፣ ባሏ ነው፣ እሷ ያላት ነው የምትሰራው። እሱ የሰጣትን አይዲያ ነው አምታዚ ጋር የምታስተላልፍልን ማለት ነው። ስለዚህ በሷ አትፍረዱባትኝ ለማለት እፈልጋለሁ ማለት ነው። ኦኬ እሺ፣ አንድ ጥያቄ ልጠይቅሽ። ያ ምናልባት ላናቅም እንችላለን ዲፕ ባክግራውንዳቸውን፣ ምክንያቱም የሚያሳዩንን ስለሆነ እኛ የምንናገረው ማለት ነው። አልተፋቱም፣ ስራ ናቸው፣ አንድ ላይ ናቸው ካልሽ ቡዜ በተለያየ መስመር እየመጣች አፏን ስከፍት ያም እየተነሳ ልጇንና እሷን መጫወቻ ሲያደርግ ስራ ነው እና ሩታ ተስማምቷት ነው በዚህ? እሺ ትጂ እዚህ ጋር አንድ ነገር ልበልሽ። እሷ ባለፈው መጣ በራሷ ቤት ምን ብላለች? እኔ የሞትኩ ሌላ ሰው ይኑር ካለ አንድ ሰው ምን ማድረግ ይቻላል ብላ ተናግራለች። ስለዚህ እነዚህ ልጆች ሩታም ማንነቷ አይደለም፣ ሸርሜላም ማንነቷ አይደለም። እዚህ ጋር መጥተው የሚያሳዩአችሁ የነሱ የሚተገብሩት የነሱ ማንነት አይደለም። ጥሩ ነገር ይዘው ከመጡ አበረታቷቸው ብላ ተናግራለች። ለምን መሰለሽ ድራማ ነው ብላ ዳይሬክት እንትን አላለችም እንጂ አላስተላለፈችም እንጂ እየሰራን ነው እያለች ነው። ለገባው ሰውና አክቲቭ ለሆነ ሰው ለተማረ ሰው ይገባል ማለት ነው። ያ ነው እኛ እኮ አውቀናል። እሷ ቡዜ ያለችውን በደንብ ሰምተናታል። እሷ ለራሷ ደግሞ ዋና ተዋናይ ናት። እሷ የገባችበት ዋናይቱ ተዋናይ ናት። ይቅርታ በመሀል ልግባ። እኛ ነገር አስተያየት እንስጥ እንጂ እነሱ አሁን እንደዚህ ሆኑ ብለን የእነሱ ነው መቀጠል ያለብን። ያሳዩን ነገር ነው ሰው መከተል ያለበት፣ ላሳዩት ነገር ነው ከጀርባ ያለው ነው። ኦኬ እኔም እኮ ያልኩሽ ያያችሁትን አትመኑ ነው የምልህ የራሴ ማለት ነው። እሺ ለምን ነው የሚያስተላልፉን? ሪል እንትን ካልሆነ እኛ ማለት እነሱ ትዳራቸው ህይወታቸው ካልሆነ ይሄንን ሰው እንደዚህ አይነት ህይወት ኑር ወይ እያሉ ነው የሚያስተምሩት ነው። ይሄ ማለት ይሄን ነገር እንዲህ ነው የሚያስተምሩት። የነሱ ላይፍ ካልሆነ እዚህ ጋር እሺ እሷስ በዚህ ልክ ላይፍ አይደለም እንበል እና በዚህ ልክ ግን ሁሌ እሱ እኮ ምንም አልተጎዳም፣ የሱ ቤትም አልተጎዳም፣ እሱም አልተነካም። የተነካችው እሷ ናት። እሷ ለሱ ፈርታ ነው እየሰራች ያለችው ካልሽ እስከ መች ድረስ በዚህ ነገር ትቀጥልበታለች? ይሄን እኮ ሸፋፍነን ማለት አያስፈልግም። እየተረገጠች ያለች የሷ እየተረገጠ ያለው የሷ ቤተሰብ እየተረገጠ ያለው ስቶላቸው ጊፍት ልኮላቸዋል ማለት ነው። አዎ እኛ ከጀርባ ያለው ነገር አንፈልግም። ፊት ለፊት ላየነው ነገር ነው መፍረድ የምንፈልገው። ምክንያቱም ከጀርባ አናውቅም። መረጃ ተሰጠንም። መረጃ የተሰጠን የፊት ለፊት ላይፋቸው ነው። ኦኬ ማንኛውም ሰው ማለት ነው እነሱ ሙታናብሽ አስገድዶት ከሆነ ለምንድን ነው ህግን ስቶፕ ማንኛውም ሰው ማለት ነው ሩታ ብቻ ለምትረግጠው ለምንድን ነው? ሌላ ሰው እኮ አለ እናቴ። ምን ነው ኦኬ እኔ ልጨርስና እዛ ትወሪያለሽ ማለት ነው። ኖ አንቺ እኮ ከዚህ የሚመሳሰል ነገር አይደለም እያወራሽ ያለሽው ሀዩ። እሺ ማማ የዚህ ጋር አንቺ ከጀርባ ያለው የተደበቀ ማንነት ነው እየተናገርሽ ያለሽው። እኛ ደግሞ ፊት ለፊት ያላየነው ነው እየመሰከርን ያለ ነው እየመከርን ያለ ነው። ያያችሁትን አትመኑ። ይሄ ቢዝነስ ነው እያልኩሽ ነው ታዲያ እንዴ። ወይ ጉድ ፈላ። ስለዚህ እንደሱ ከሆነ ለሩታ አትዘኑላት። ቢዝነስ ከሆነ እናታለ ለምንድን ነው ቢዝነስ እንደዚህ የሚሆነው? አይነት ቢዝነስ አለ እንዴ? ቢዝነስ ኖ ለሩታ እኮ አይታዘንላትም እንደዚህ ከሆነ። ኖርማል ላይ ነው ታሽኛ ለምን እናዝናለን? ለምን በዚህ ልክ እናዝናለን? ያ ሀያት የኔ ቆንጆ የኔ እናት ሴት ነሽ አይደለ? ነገ ልጆች ይኖሩሻል። ሩታን በጣም የምትወጃት የምታከብሪያት ከሆነ እንደ እህት በጣም ማለት ነው። ኦኬ እሺ ተወደድሽ ድራማ ነው እያልሽ አታውሪ። خلاص ቆየን እኮ ድራማ ተባለ። ቆይ አንዴ እንደ እህትሽ ነገም ደግሞ ልጅ ካለሽ ቆይ አንዴ እንደ ልጅሽ እንድታያት ወይ የምታያት ከሆነ በተቻለሽ መጠን መክረሽ የምትሰማሽ የምታወሪያት የምትደውይላት ከሆነ መክረሽ ፕሊዝ። ድራማ የሚሆን ምንም ይሁን ከልጅሽ ማንም ሊበልጥብሽ አይችልም። ከልጄ ማንም ገንዘብ ከልጄ አይበልጥም። ልጄን በገንዘብ እያስቀበርኩኝ በቁሙ ልጄን በገንዘብ ሚዲያ ላይ ያዘረገፍኩኝ ገንዘቡ ጥንቅር ብሎ ይቅርብኝ። ልጄ ይበልጥብኛል። ያውም ዋጋ የከፈለችለት ልጁን ታውቂያለሽ ጠንቀሽ። ከመጀመሪያ ጀምሮ በእርግዝና ጀምሮ ምን ያህል እንደተረገጠች እየተረገጠች እኮ ነው እስካሁን ድረስ የደረሰችው። አንድ ቀን ሰላም ሳታገኝ እንደ እናት እንደ እርጉዝ ሴት እንደ ክብር ሳይኖራት እንደ ባለ ትዳር እዚህ ደርሳለች። አሁንም ድራማ ነው እየተባለ ሁሌ እየታሸች እየተረገጠች መሄድ የለባትም። እንደ ሴት
ራሷን ማስከበር አለባት። እንደ እናት ለነገ ለልጇ ጎበዝ አስተማሪ ወላጅ እናት ነው መሆን ያለባት። ድራማ ነው እያልን እሷን ማስረገጥ ድራማ አስርግሩን ይብላ። ማን ነው ተነስቶ አብርሃምን አፉን ሲከፍትበት ያየነው? ማን ነው ተነስቶ ሄርሜላን አፉን ሲከፍትባት ያየነው? በዛ በግሩፓቸው ውስጥ ሁሉም ያም ተነሳ ፋራም ይሁን አሪፍ ተነስቶ አፉን የሚከፍተው ሩታ ላይ መለማመጃ የዩቲዩበር መስሪያ የሚያደርጉት ሩታ ላይ ሩታ ካልነቃች ድራማ ነው ብላ ካለች ወዳና ፈቅዳ ድራማ ከሆነ እየሰራች ያለችው በልጇ ፈርዳ ነው። ነገ ልጇ ምን እንደሚደርስበት አታውቅም። ዛሬ የዘራሹ ነው ነገ የምታጅው። ገባሽ? ዛሬ ለልጅሽ ጥሩ መልእክት ካደረሽለት